በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት በሕይወታችን የመጡ ብለሲንጎች አሉ። ኢየሱስ ክርስቶስ ቤዛዬ ነው፣ ኢየሱስ ክርስቶስ ምትኬ ነው ስንል በእርሱ በኢየሱስ ክርስቶስ የቤዞት ሥራ ምክንያት ወደኛ የመጡ ብለሲንጎች እግዚአብሔር የቆጠረልን በረከቶች አሉና እንግዲህ ቀጣይ በረከቶችን ስንመለከት አራተኛ ላይ የምንመለከተው በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ጸድቀናል። ተቀባይነትን አግኝተናል። እግዚአብሔር ተቀብሎናል። ትክክለኛ ቦታ ሰጥቶናል። በኢየሱስ ክርስቶስ የቤዛነት ሥራ ምክንያት ወንድሜ ጸድቀሃል፣ እህቴ ጸድቀሻል። ኢየሱስ ቤዛችን ነው የምንል ከሆነ በእርሱ የቤዛነት ሥራ ምክንያት ጽድቅ ተቆጥሮልናል፣ ጽድቅ ተቆጥሮልሃል። ሮሜ ምዕራፍ 3 ቁጥር 24 ላይ ሮሜ ጥቅስ ያስፈልገናል። ሮሜ ምዕራፍ 3 ከቁጥር 21 ብንጀምር አሁን ግን በአዲስ ኪዳን ማለት ነው። አሁን ግን ሲል ሐዋርያው ጳውሎስ በተደጋጋሚ ከመስቀል በኋላ ተፈጸመ ካለ በኋላ ሞቶ ከተነሳ በኋላ አሁን ግን አዲስ ኪዳን የጸጋ ወንጌል አዲሱ ኪዳን ሲጀምር አሁን ግን በሕግና በነቢያት በብሉይ ኪዳን መጽሐፍቶች በሕግና በነቢያት መጽሐፍት የተመሰከረለት ይመጣል ተብሎ ሲነገርለት የነበረ የእግዚአብሔር ጽድቅ አለ። ያ የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ከሕግ ጋር ሆኖ አይደለም። ጌታችን ኢየሱስ ክርስቶስ የእግዚአብሔር ጽድቅ ከሕግ ጋር አይደለም የተገለጠው። እሱ ጸጋና እውነትን ተሞልቶ ነው የተገለጠው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ቁጥር 22 እርሱም ለሚያምኑ ሁሉ የሆነ ከእምነት ጋር እንጂ ከሥራ ጋር የሚገናኝ አይደለም። ይሄንን የእግዚአብሔርን ጽድቅ ሰርተህ ሳይሆን አምነህ ነው የምታገኘው። እሱም ደግሞ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን መጽሐፍ ቅዱስ እኮ በጣም ድንቅ ነው። ቁልፍልፍ ነው የሚያደርገው። ሃይማኖተኞች ሌላ ነገር እንዳያስቡ ቁልፍልፍ ነው የሚያደርግባቸው። ምን ማለት ነው? ለሚያምኑ ሁሉ የሆነ ሲል እኔ ማምናለሁ፣ በእንትና ማምናለሁ፣ በእንትናዬ ማምናለሁ፣ በሳቸውም አምናለሁ፣ በሷም አምናለሁ፣ ሃይማኖቱ ሁሉ አምናለሁ ስለሚል በሳቸውም በሷም ሳይሆን ለሚያምኑ ሁሉ ይሁን ይልና በማን ነው ማመን? በኢየሱስ ክርስቶስ በማመን የሚገኘው በኢየሱስ ክርስቶስ ካልሆነ በስተቀር ይህንን የእግዚአብሔርን ጽድቅ በሌላ መንገድ ልታገኘው አትችልም። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ሰርቼ ነው የምጸድቅ ካልክ የሰው ጽድቅ ነው የሚሆነው። እስራኤላውያን አይሁዳውያን የተላለፉትም ለዛ ነው። ሮሜ 9 ላይ በምንሄድበት ጊዜ ሮሜ 10 ላይ በምናጠናበት ጊዜ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም አለ። ስለዚህ በምድር ላይ ሁለት አይነት ጽድቅ አለ። የሰው ጽድቅ፣ የሃይማኖት ጽድቅ አለ። ቀጥሎ ደግሞ የእግዚአብሔር ጽድቅ አለ። የሰው ጽድቅ፣ የሃይማኖት ጽድቅ ለዘላለም አይጸድቅም፣ ለዘላለም አይቀጥልም። የእግዚአብሔር ጽድቅ ብቻ ነው ለዘላለም የሚቀጥለው። ስለዚህ ሰው ሁሉ ከራሱ ጽድቅ ሊያስቆጥር ከሚፈልጋት ጽድቅ በየሃይማኖቱ ሆኖ ጽድቄ ከሚለው ለዘላለም ከማይቀጥለው ጽድቅ ወደ ተገለጠው ወደ እግዚአብሔር ጽድቅ በእምነት ብቻ ወደሚገኘው ወደ እግዚአብሔር ጽድቅ ዘወር ማለት አለበት። እርሱም ደግሞ በስራ ሳይሆን በእምነት የሚገኝ ነው። በእምነት ሲባል ደግሞ በየራሳችን ትርጉም በእንትናየም በሷም በሳቸውም አምናለሁ ለሚል ሳይሆን በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በሰው ዘንድ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል ይልና ቁጥር 24
በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ሃሌሉያ! በኢየሱስ ክርስቶስ በሆነው ቤዛነት በኩል። ስለዚህ ወንድሞቼ እህቶቼ፣ ኢየሱስ ክርስቶስ ቤዛዬ ነው። እርሱ ምትኬ ነው። እርሱ ነው ቤዛዬ የምንል ከሆነ በእርሱ የቤዛነት ሥራ ምክንያት እግዚአብሔር ጽድቅን ቆጥሮልናል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። ተመልከቱ ቅዱሳን፣ ከዚህ የተነሳ በሌላ መንገድ በኩል ጽድቅ ሊቆጠርልህ አይችልም። አንተ በሰራሃው ልጸድቅ አትችልም። ሃይማኖት እዚህ ላይ ነው ህዝቡን የሚሸውደው። ሃይማኖት የሰውን ጥረት ያበረታታል። የሰውን ጥረት አድርግና ታድርግ፣ በሰው ጥረት በሰው ትግል ላይ የተመሰረተ ጽድቅ ሊያቆም ነው የሚፈልገው። ፈጽሞ ደህንነትም ጽድቅም ከእግዚአብሔር ዘንድ ነው። እግዚአብሔር ጽድቅን የሚቆጥርልን እኛ በሰራ ነው ሳይሆን ክርስቶስ በሰራው የቤዛነት ሥራ ላይ ተመስርቶ ነው። በክርስቶስ ኢየሱስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ አለ። በኢየሱስ ክርስቶስ ቤዛነት በኩል በነፃ የጸደቃችሁ እንኳን ደስ አላችሁ። ጽድቅ በነፃ ግን እኛ ጋር በነፃ ቢመጣም ዋጋ የከፈለ ቤዛ የሆነ ምትክ የሆነ ኢየሱስ ክርስቶስ አለ። ኢየሱስ ክርስቶስ አለ። እርሱ ቤዛ የሆነልን እኛ ጥሩ ሰዎች ስለሆንን አይደለም። በየትኛውም መንገድ ሃይማኖታዊ ስርዓትን በመፈጸም ሕግጋትን በመጠበቅ በአምላክ ፊት ተቀባይነትን ልናገኝ ስለማንችል አይደለም ከአሕዛብ ምድር የመጣው ሰው ነውና እስራኤላዊ ሆኖ እንኳን የኖረው የእስራኤልን ሕዝብ ወክሎ ነቢዩ ኢሳይያስ ምን አለ? አይደለም ኃጢአታችን ጽድቃችን ራሱ የመርገም ጨርቅ ነው አለ። ይህንን ጥቅስ በደንብ ልብ ካልነው አሕዛብን የሚመለከት አይደለም። ምን ልላችሁ ፈልጌ ነው? ለእግዚአብሔር ቅርብ የሆነ ሕዝብ ነበረ በብሉይ ኪዳን። ሕዝቤ ብሎ እግዚአብሔር የመሰከረለት፣ ከግብፅ ባርነት በበረታች ክንዱ ያወጣው፣ በሙሴ አማካኝነት ሕግንና ስርዓትን የሰጠው፣ የመቅደስ የመስዋዕት የክህነት ስርዓትን የሰጠው የእስራኤል ሕዝብ አለ። በብሉይ ኪዳን ከአሕዛብ ይልቅ ሕዝቤ ተብሎ የተጠራው፣ ሕግና ስርዓት የተሰጠው፣ ኪዳንና ክብር የተሰጠው የእስራኤል ሕዝብ ነው። ስለዚህ ለእግዚአብሔር ቅርብ ነው የሚባለው ሕዝቤ ብሎ እግዚአብሔር ጠርቶት ሕግና ስርዓት የሰጠው ሕዝብ፣ ያንን ሕዝብ ወክሎ ነቢዩ ኢሳይያስ ምን አለ? አይደለም ኃጢአታችን ጽድቃችን እንኳን በፊቱ የመርገም ጨርቅ ነዋል። ስለዚህ ለእግዚአብሔር ቅርብ የተባለው ሕዝብ ጽድቁ የመርገም ጨርቅ ከሆነ ከእግዚአብሔር ርቆ የነበረው ኪዳን ያልተሰጠው ሕግና ስርዓት ያልተሰጠው አሕዛብ ጣዖትን በማምለክ ከእግዚአብሔር ርቆ ይኖር የነበረው አሕዛብ ታዲያ ምንድን ነው የሚባለው? አይሁዳዊ ጽድቁ የመርገም ጨርቅ ነው ከተባለ ያውም ቀናተኛ፣ ኤቲካሊ በጣም ጠንቃቆች፣ ለእግዚአብሔር የሚቀና ሕዝብ፣ ለእግዚአብሔር የሚቀና ሕዝብ፣ ያ ሕዝብ ጽድቃችሁ የመርገም ጨርቅ ነው ከተባለ አሕዛብ ምንድን ነው የሚባለው? ምንድን ነው የሚባለው? አላቅም። ስለዚህ አንድ አሕዛብ ሃሌሉያ እያለ ጽድቁን ሊያስቆጥር ከፈለገ በቃ አልገባው። ኢሳይያስን አልተረዳው። ስለዚህ ጽድቄ ቅድስናዬ በመልካም ስራዬ ላይ የተመሰረተ ጽድቅ ብሎ አሕዛብ በግብዝነት ህይወት ውስጥ ሲገባ ያሳዝናል። ለዛ ነው ሃይማኖት አእምሮህን ነው የሚያደነዝዘው። ሃይማኖት የተገለጠውን የእግዚአብሔርን ጽድቅ እንዳትመለከት ነው የሚያደርግህ። በሕግና በነቢያት ይመጣል ተብሎ የተመሰከረለት የእግዚአብሔር ጽድቅ ከመጣ 2000 ዓመት ሆኖታል። ለዘላለም የሚቀጥለው የእግዚአብሔር ጽድቅ ነው። ግን ሃይማኖት የሰዎችን
አእምሮና ልቦና በመጨፈን የራሳቸውን ጽድቅ እንዲያቆሙ በመተጣጠብ ስርዓት በመስገድ ገዳም በመግባት አስራት በማውጣት የፓስተሩ ጓደኛ በመሆን ፎቶ አብሮ በመነሳት የሆነ ነገር በማድረግ በቃ ተሳስተናል። ከመጽሐፍ ቅዱሱ ሐሳብ ውጭ ነው እየሄድን ያለነው። ሃይማኖት አሳች መንገዱ እዛ ላይ አይዞ በርታ ይልሃል። በቃ ስትጣጣር በሌሊት ተነስተ የሆኑ ተራራዎችን አቋርጠ ስትሄድ ሲደክምህ ዋው በጣም እየተቆጠረልኝ ነው ትላለህ። ሲያልብህ እግዚአብሔር ይችንም አይረሳትም ትላለህ። ደግሞ ይሰብከሃል፣ በደንብ አድርጎ ይሰብከሃል። በቃ ጴንጤውን በአቅሙ የራሱን ጽድቅ ለመመስረት እየተሯሯጠ ነው ያለው። ፈጽሞ የእግዚአብሔር ጽድቅ ተገልጧል። የሰው ጽድቅ ለዘላለም አይጸድቅም። የእግዚአብሔር ጽድቅ ብቻ ነው ለዘላለም የሚቀጥለው። ስለዚህ በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ አለ ለሚያምኑ ሁሉ እንጂ ለሚሰሩ አይደለም። ይህ ደግሞ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው ካለ በኋላ ቁጥር 24 ላይ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ምን ይላሉ? ይጸድቃሉ። ስለዚህ ትምክህትን በሙሉ የሚያፈርስ የእግዚአብሔር ጽድቅ ተገልጧል። ቁጥር 27 ላይ ይሄድና ምን አለ? ትምክህት እንግዲህ ወዴት ነው? በስራቸው በሃይማኖታቸው የሚመኩ ትምክህተኞች፣ የእግዚአብሔርን ጽድቅ የማይቀበሉ ግብዞች አሉ። በስራችን ባደረግነው በጥራታችን ሃይማኖታዊ ስርዓትንና ህግጋትን በመጠበቅ ሲዩ ከዛው ከሃይማኖቱ ሰፈር የወጣው ዋናው እንደሆነ አላወቁትም። ሐዋርያው ጳውሎስ ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። አንድ አይሁዳዊ የሚመካበት ነገር ነበረው በብሉይ ኪዳን። ሐዋርያው ጳውሎስም ፊልጵስዩስ ላይ ገልጦታል። እኔ ከብንያም ነገድ የሆንኩኝ በ8ኛ ቀን የተገረዝኩኝ ከፈሪሳዊ ከገማልያል እግር ስር ቁጭ ብሎ የተማረ ስለ ቅናት ከተነሳ ቤተክርስቲያንን አሳድድ ነበረ። ነገር ግን በዚህ ነገሬ ላይ የመሰረትኩት ጽድቅ ከተገለጠው ከእግዚአብሔር ጽድቅ ጋር ሲነጻጸር እንደ ጉድፍ ቆጥሬዋለሁ አለ። ስለዚህ ይመካበት የነበረው ትምክህቱ ሁሉ እንደ ጉድፍ ሆነበት። ትምክህት እንግዲህ ወዴት ነው? እርሱ ቀርቷል። በየትኛው ህግ ነው? በስራ ህግ ነውን? አይደለም፣ በእምነት ህግ ነው እንጂ። ዋው! እርሱ ቀርቷል እና በየትኛው ህግ ነው? በስራ ህግ ነው? በሙሴ ህግ ነው? አንተ በሰራኸውና በጠበቅከው ነው የምትጸድቀው? አይደለም፣ በእምነት ህግ ነው እንጂ። እንዴት? ቁጥር 28 ሰው ያለ ህግ ስራ፣ ተመልከት፣ ሰው ያለ ህግ ስራ በእምነት እንዲጸድቅ እንቆጥራለን። አዲሱ መደበኛ ትርጉም እናረጋግጣለን። ስለዚህ ቁጥር 24 ስንመለስ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። በአዲስ ኪዳን ጽድቅ ይቆጠርልሃል እንጂ አታስቆጥርም የምንለው ለዚህ ነው። ለምን? አንተ በሰራው ሳይሆን ክርስቶስ በሰራው የቤዛነት ስራ ነው ጽድቅ የሚቆጠርልህ። አባት ሆይ እናመሰግንሃለን። በዚህ ነገር የተሸወዱት አይሁዶች ሮሜ ምዕራፍ 9 ቁጥር 30 ላይ እንዲህ ይላል። ዋው! ጽድቅ በእምነት በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ነው። ቅዱሳን ሮሜ 9:30 እንግዲህ ምን እንላለን? በመገረምና በመደነቅ ውስጥ ሆኖ ነው ሐዋርያው ጳውሎስ። አስደናቂ ነገር ሲመጣ ጳውሎስ መገረም ውስጥ ይገባል። እንግዲህ ስለዚህ ነገር ምን እንላለን? የማይሆን ነገር ነው የሆነው። እንግዲህ ስለዚህ ነገር ምን እንላለን ብሎ ይገረማል። እኛም እየተገረምን ነው አብረን የምናጠናው። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ማይ ጋድ! ጽድቅ ሲባል ጽድቅ ምን እንደሆነ የማያውቁ አሕዛብ፣ ጽድቅን ያልተከተሉ፣ በሕጉ በኩል ጽድቅን ጸድቃለሁ ብለው ያልፈለጉና ያልተከተሉ አሕዛብ ጽድቅን አገኙ። ግራ የሚያጋባ ነገር ነው። ከሃይማኖት ዓለም ለመጣ እጸድቃለሁ ብሎ ሲታገል ለነበረ
መንገዱ በዛ አይደለም ሲል እድሜህን ጨርሰ ነገር ግን ታግሎ የማያቅ ጽድቅ ምን እንደሆነች የማያቅ እውነተኛውን አምላክ የማያቅ ሕግና ሥርዓቱን የማያውቅ አሕዛብ አለ በራሱ ዓለም የሚኖር እና እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። እርሱ ግን ከእምነት የሆነ ጽድቅ ነው። ከእምነት የሆነ ጽድቅ ነው። እስራኤልስ ሕግና ሥርዓት የተሰጣቸው ሕዝቤ ተብሎ የተመሰከረላቸው እነርሱስ? እስራኤል ግን የጽድቅን ሕግ እየተከተሉ በሥራቸው ለመጽደቅ እየሞከሩ አይደለም ወደ ጽድቅ ነውና ወደ ሕግ ራሱ አልደረሱም። ሕጉን መፈጸም አልቻሉም። ሕጉ እስራኤላውያንና አባቶቻቸው ሊሸከሙት ያልቻሉት ቀንበር ነው። ሕግጋትን ፈጽመው ወደ ጽድቅ አይደለም ሕጉን ራሱ ሊፈጽሙት አልቻሉም። የጽድቅን ሕግ እየተከተሉ ወደ ሕግ ራሱ አልደረሱም። ማይ ጂሰስ ይህ ስለምን ሆነ አለ ሐዋርያው ጳውሎስ። ይህ ስለምንድን ነው? በመገረም ውስጥ ሆኖ ነው። እስራኤላውያን ጽድቅን በሥራ እንጂ በእምነት ጽድቅን ስላልተከተሉ ነው። ተመልከቱ ቅዱሳን፣ ሰርቼ ጸድቃለሁ፣ ሕግጋትን ጠብቄ ጸድቃለሁ። ሕይወትን ለመስጠት ሕግ ተሰጥቶ ቢሆን ኖሮ እንኪያስ በእምነት አይጸደቅም ነበር አለ። በመቀጠል ደግሞ ሕግን ሥራ በመፈጸም የሕግን ሥራ በመጠበቅ የምንጸድቅ ቢሆን ኖሮ እንኪያስ ክርስቶስ መምጣት አልነበረበትም። ክርስቶስ በከንቱ ሞታ ለሐዋርያው ጳውሎስ። ኦ ማይ ጋድ! አሁንም እንግዲህ ተመልከቱ፣ በየሃይማኖቱ ይሄንን ታሪክ ነው የሚደገመው። ይሄንን ታሪክ ነው የሚደገመው። ሰው ሁሉ ጽድቅን የሚፈልገው በምንድን ነው? ሃይማኖት ውስጥ በስራው የየሃይማኖቱ የራሱ የሆነ ሕግና ሥርዓት አለው። በዛ ሕግና ሥርዓት መስመር በመኖር ወንድሞቼ፣ አይደለም አሁን ላይ የመጡ ሃይማኖቶች፣ እግዚአብሔር እንኳን በሙሴ በኩል የመሰረተው ሃይማኖት ሕግና ሥርዓት የሰጠው የእስራኤል ሕዝብ ሕግጋትን እየጠበቀ አይደለም ወደ ጽድቅ ነውና ወደ ሕግ ራሱ አልደረሰም። የአይሁድ ሃይማኖት ካላጸደቀ የእንትን ሃይማኖት እንዴት ያጸድቃል? ወንድሜ ማን እንደመሰረተው የማይታወቅ ወደ ፋር ኤስት በምትሄዱበት ጊዜ፣ ወደ ህንድ አካባቢ በምትሄዱበት ጊዜ አጋንንትና የሰው ልጆች ተስማምተው የመሰረቱት ሃይማኖት አለ። ያ ሁሉ ሺህ ሃይማኖት በሃይማኖት ከሆነ የአይሁድን ሃይማኖት አይበልጥም። የሃይማኖቶች ሁሉ ምንጭ እርሱ ስለሆነ በዚህ 2000 ዓመት ሙሉ የመጣ አዳዲስ ሃይማኖት ከአይሁድ ሃይማኖት አይበልጥም። ነገር ግን የአይሁድ ሃይማኖትም ቢሆን ፈጽሞ ጽድቅን አይሰጥም አለ ሐዋርያው ጳውሎስ። እንዴ የአይሁድ ሃይማኖት ውስጥ ጽድቅ ቢገኝ ኖሮ ሐዋርያው ለምን ይወጣል? ነገር ግን እስራኤላውያን በስራ እንጂ በእምነት ጽድቅን ስላልተከተሉ ከእግዚአብሔር ጽድቅ ጋር ተላለፉ። አሁንም በሃይማኖት ዓለም ውስጥ ያላችሁ በዚህ ሰዓት እየሰማችሁኝ ያላችሁ ቅዱሳን ሃይማኖት ቀይሩ አልላችሁም። ከኦርቶዶክስ ወደ ጴንጤ ወደ ፕሮቴስታንት ኑ አልላችሁም። ከካቶሊክ ወደ ፕሮቴስታንት ኑ አልላችሁም። ምክንያቱም ሃይማኖት ውስጥ ሕይወት የለም። ሃይማኖት ውስጥ ጽድቅ የለም። የእግዚአብሔር ጽድቅ የለም። ሕይወት ያለው ኢየሱስ ጋር ነው። ሕይወት ያለው ኢየሱስ ጋር ነው። የእግዚአብሔር ጽድቅ ያለው ኢየሱስ ጋር ነው። ኢየሱስ የሌለበት ሃይማኖት ሞት ነው ያለበት። ሃይማኖት ከንቱ ነው ኢየሱስ ከሌለበት። ሃይማኖት ሞት ነው ኢየሱስ ከሌለበት። ሃይማኖት ማለት የእግዚአብሔርን ስም እያስጠራ የእግዚአብሔርን አሰራር የሚያስክድ ነው። ያስጠራሃል እኮ ስሙ ራሱ እኮ ተከሽኖ ያለው እኮ እዛ ሰፈር ነው። ስሙን ያስጠራህና ስርዓቱን፣ ትእዛዙን፣ የተገለጠውን የእግዚአብሔርን ጽድቅ እንድትተላለፍ ያደርጋል። ኦ አባቶይ በሃይማኖት ውስጥ ተይዘው ላሉ ወገኖቻችን ሁሉ የዓይን መከፈት ይሁን። ከራሳቸው ጽድቅ
ወደ እግዚአብሔር ጽድቅ ዘወር እንዲሉ እንጠይቀሃለን። ይህ ስለምንድን ነው? በስራ እንጂ በእምነት ጽድቅን ስላልተከተሉ ነው። እነሆ በጽዮን የእንቅፋትን ድንጋይና የማሰናከያን አለት አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ በእንቅፋት ድንጋይ ተሰናከሉ። ምዕራፍ 10 ቁጥር 1 ወንድሞቼ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ አለ ሐዋርያው ጳውሎስ የልቡን ጭንቀት። ለምን? በእውነት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላችኋለሁ። ተመልከቱ ቅዱሳን፣ ሃይማኖተኛ ሰው በጣም ለእግዚአብሔር ቀናተኛ ነው። ችግሩ ግን ቅናቱ በትክክለኛ ዕውቀት ላይ የተመሰረተ አይደለም። ስለዚህ የእግዚአብሔርን ስም ይጠራል፣ የእግዚአብሔርን አሰራር ይክዳል። የእግዚአብሔርን ስም ይጠራል፣ የእግዚአብሔርን ልጅ ያሳድዳል። ታስታውሳላችሁ፣ ጌታችን ኢየሱስ ክርስቶስ በሰንበት ወደ ምኩራብ ሄደ። ያን ጊዜ ያነብ ዘንድ የኢሳይያስን ጥቅልል ሰጡት። ጀመረ። የታሰረችውን የጌታን ዓመት እሰብክ ዘንድ፣ የመዳንን እውነት እናገር ዘንድ፣ ለታሰሩት መፈታትን፣ ለጭቁኖች ነፃነትን እሰብክ ዘንድ ቀብቶኛልና። ይህንን የኢሳይያስን ጥቅልል እንደሚገባ አነበበውና መጨረሻ ላይ ይህ የሰማችሁት ቃል ዛሬ በጆሮአችሁ ተፈጸመ ሲል ወዲያው ደነገጡ። ይሄንንማ የሚፈጽመው መሲሁ ነው፣ ያዘው ተባለ። ኢየሱስን ይዘው የእግዚአብሔርን ጽድቅ ይዘው ያህዌ ሲሉ ያህዌ በስጋ ተገልጦ አብሮ መካከላቸው ላይ በሰንበት ምኩራብ ላይ ተቀምጦ ያህዌ ያሉ ሲያጥሉ መድረክ ላይ እስኪ የኢሳይያስን ጥቅልል አንብብ ብሎ ጸሐፊውን አንብብ አሉት። እሺ ብሎ በትህትና አነበበላቸው። ይህ የሰማችሁት ቃል ዛሬ በጆሮአችሁ ተፈጸመ ሲል ያዘው ከተማቸው ተሰርታበት የነበረው ተራራ ላይ ሊወረውሩት ወሰዱት። ማንን? ያህዌን በስጋ ተገልጦ። ማንን? ጀሆዋን በስጋ ተገልጦ ሲመጣ እንደዛ ሲሉ እስኪ አስቧቸው። ለእርሱ ለያህዌ የቀኑ እኮ ነው። ከዛ ኢየሱስን ከተማው ተሰርታበት የነበረ ተራራ ላይ ሊወረውሩ ወሰዱት። ከእጃቸው አመለጠ ይላል መጽሐፍ ቅዱስ። ከዚያስ ሲመለሱ ምን የሚሉ ይመስላችኋል? ይሄ ቅዳሴያችንን አስተጓጎለ፣ ይሄ አሳች ቅዳሴያችንን አስተጓጎለ ይሉና ወደ መቅደስ ወይም ደግሞ ወደ ምኩራብ ተመልሰው በል እንግዲህ ያህዌን እናመስግን ይላሉ። ያህዌ ኤሎሂም ኤልሻዳይ ይላሉ። ማንን አባረው? ኤሎሂምን አባረው። ሃይማኖት እንደዚህ ነው የሚጫወትብህ። ኤሎሂምን እንድታባረረው ያደርግሃል። ኤልሻዳይ እንድታባረረው ያደርግህና በዚህ በኩል ኤሎሂም ኤልሻዳይ ብለህ ትቀድሳለህ ማለት ነው። ከዚህ በላይ ታዲያ አእምሮን የሚያደነዝዝ ሌላ ምን አለ? ለዚያ ነው ሃይማኖት አደንዛዥ እጽ ነው የምንለው። ወደን አይደለም። ጸጋ እያሉ ወጣቱን ኃጢአቱና ሃይማኖት እየሰበከው ወጣቱን አደንዝዘዋል። ወንድሜ ሃይማኖት የሚባል አደንዛዥ እጽ እየሰጠህ ነው ለወጣቱ። ልቀቃቸው። መዳን በጸጋ ብቻ ነው። መዳን በክርስቶስ ብቻ ነው። ከሃይማኖት በላይ አደንዛዥ እጽ የለም። ክርስቶስን ሴንተር ያላደረገ ሃይማኖት ካስተሳሰባችን መውጣት አለበት፣ ከአካባቢያችንም መውጣት አለበት። ከዚህ አካባቢ እኛ ራሱ መቆም የለብንም። ክርስቶስ የሌለበት ቦታ ሁሉ ሞት ነው። ምንም ይመር ይድመቅ፣ በተለያዩ በሚያሸበርቁና በሚያብለጨልጩ ልብሶች ይውጣ ይግባ፣ ሃይማኖት ኢየሱስ ከሌለበት ገዳይ ነው። ፕሮቴስታንት ውስጥ ግባ፣ በቃ መድረክ ላይ ያለው ትወና በጣም የሚገርም ነው። ኦኬ። ነገር ግን የእግዚአብሔር ልጅ ኢየሱስ ክርስቶስ የማይከብርበት ቦታ ከሆነ ምን ትሰራለህ ወንድሜ? ሰው የሚታይበት መድረክ ላይ የሚቆሙ አገልጋዮች ደምቀው የሚታዩበት መድረክ ላይ የሚቆም ፓስተር ስለ አገልግሎቱና ስለ ራሱ ነገር የሚያወራበት ኢየሱስ ክርስቶስ የማይወራበት ቦታ ላይ ምን ትሰራለህ?
ምን ትሰራለህ? መንፈስ ቅዱስ በመጣ ጊዜ አገልጋዮችንና አገልግሎታቸውን ዙረታቸውን ሁሉ ይሰብከናል አላለም። እነርሱ ያከብራል አላለም። መንፈስ ቅዱስ በመጣ ጊዜ ክርስቶስን ያከብራል። አለቀ። ክርስቶስ የማይከብርበት ቦታ ላይ ካለ መንፈስ ቅዱስ እዚያ ቦታ ላይ አክቲቭ አይደለም። ምን ትሰራለህ? ሰው እርስ በርሱ የሚሞጋገስበት ቦታ ላይ ምን ትሰራለህ? ምን ትሰራለህ? ሃይማኖት ኢየሱስ ከሌለበት ገዳይ ነው፣ አደንዛዥ እጽ ነው፣ ሕይወት የለበትም። ሕይወት የለበትም። ኢየሱስ ከሰፈር ውጪ ነው የተሰቀለው። ከሃይማኖተኛው ዓለም ከሃይማኖተኛው ሰፈር ውጪ ነው የተሰቀለው። እኛም ከሰፈር እየወጣን ተብሎ ተጽፏል እና ካለንበት ክርስቶስን ከማያከብር የሕይወት ስርዓት ክርስቶስን ከማያከብር ሃይማኖት እንውጣ። ከሰፈር ውጪ ወደ ኢየሱስ ወደ ተሰቀለው ወደ እርሱ እንሂድ። አይኖቻችሁን ከተሰቀለው ከኢየሱስ ክርስቶስ ዘወር ሊያደርግ ከሚፈልግ ከየትኛውም አይነት አስተምህሮ ከየትኛውም አይነት ሃይማኖት ውጡ። አይጠቅማችሁም። ኢየሱስ የሌለበት ሃይማኖት ሞት እንጂ ሕይወት የለበትም። ሞት እንጂ ሕይወት የለበትም። ኦኬ። ስለዚህ በእውነት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ ካለ በኋላ ቁጥር 3 ምዕራፍ 10 ቁጥር 3 ሮሜ የእግዚአብሔርን ጽድቅ ሳያውቁ ተመልከቱ። ዕውቀታቸው የእግዚአብሔርን ጽድቅ አያውቁም፣ ለእግዚአብሔር ግን ይቀናሉ። የእግዚአብሔር ጽድቅ መሃላቸው ተገልጧል፣ ግን አሁንም በሕግ ነው ሊጸድቁ የሚፈልጉት። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። ሃይማኖት እንደዚህ ነው የሚያደርግህ ወንድሜ። የራስን ጽድቅ እንድታቆም ነው የሚያበረታታ። አይዞ በርታ፣ ትንሽ ነው የሚቀር ይልሃል ሰይጣን ደግሞ ከጀርባ። በቃ እንደዛ እያለ እድሜህን ይበላዋል። እንደዛ እያለ ነው የሚጫወትባቸው። የእግዚአብሔር ጽድቅ ተገልጦ ሰው ጽድቅ ፍለጋ የሆነ ቦታ ሲሄድ አስበሃል? የእግዚአብሔር ጽድቅ ተገልጦ ሰው የሆነ ቦታ ድረስ ይንከራተታል። ምንድነው? ጽድቅ ፍለጋ። ጽድቅ ፍለጋ ይንከራተታል። በየገደሉ ይንከራተታል፣ በየተራራው ይንከራተታል። ጴንጤው በየከተማው ይንከራተታል። ምንድነው? ጽድቅ ፍለጋ። ወንድሞቼ የእግዚአብሔር ጽድቅ ከተገለጠ 2000 ዓመት ሆኖታል። አንተ የምትፈልገው ጽድቅ አይደለም ያለው፣ እርሱ ፈልጎ የመጣ ማንነት የሆነ ጽድቅ አለ። ከእርሱ ጋር ተገናኝ፣ እርሱን አግኘው። እርሱ ወደ አንተ ሲመጣ ልብህን ክፈት። ያን ጊዜ ነው ጽድቅ የሚፈጸመው። ኃጢአተኝነትህን ካላወቅ፣ ኃጢአተኝነትህን ካላመንክ፣ በራሴ ስራ ጸድቃለሁ የሚለውን አስተሳሰብህን ካላቆምክ ከኢየሱስ ጋር መግባባት አትችልም። የእግዚአብሔር ጽድቅ ጋር ትተላለፋለህ። ጥሩ አይደለም። እቺ ምን ልናስቆጥር የምንፈልጋት ጽድቅ። በአገልግሎት ላይ ጽድቅህን እንዳትመሰርት፣ በአስራት በበኩራት ላይ ጽድቅህን እንዳትመሰርት። ኦኬ። ቸርች ላይ አክቲቭ ፓርቲሲፓንት በመሆን ላይ ጽድቅህን እንዳትመሰርት ተጠንቀቅ። ምክንያቱም ድሮ የነበርንበት ሃይማኖት በጽድቅ ስራ ከሆነ በጣም በቃ ለጽድቅ መትጋት ከሆነ ማንም አይደርስበትም። ዓለምን ጥለው ወደ ገዳም ገብተዋል ጽድቅ ፍለጋ። ምንም ወደሌለበት ሰው ወደሌለበት ጫካ ውስጥ ገብተው በአንድ እግራቸው ቆመው ግንድ መስለው ጸጉራቸው ታች ደርሶ እላያቸው ላይ ተባይ እየተንጠባጠበ ቅጠል እየበሉ ድንጋይ እየተንተራሱ የሚኖሩ ሰዎች አሉ። ምንድነው ስትል ጽድቅ ፍለጋ። ከዚህ በላይ መተላለፍ አለ አይደለም? ከሰማያዊው ተውት፣ ከምድራዊው ህይወት እንኳን ጎድለዋል። ለምን? ጽድቅ ፍለጋ። ጽድቃቸውን ምን ላይ መሰረቱት? በራሳቸው ጾም፣ በራሳቸው ጸሎት፣ መልካም ምግብ ባለመብላት እና ከመልካም ምግብ በመራቅ፣ የተከበረ ትዳር ውስጥ ባለመግባት ከትዳር በመራቅ። እንደነዚህ አይነት ሰዎችን ሐዋርያው ጳውሎስ በጢሞቴዎስ መልእክቱ ላይ ምን አለ?
የአሳች መናፍስቶችን ያጋንንትን ድምጽ እየሰሙ እንደዚህ ይሆናሉ ብሎ ዘረዘረ። ከዚያ መካከል መጋባትን ይጠላሉ፣ በዚህኛው በኩል ደግሞ እግዚአብሔር ከሰጠው መልካም መብል ይርቃሉ። ስለዚህ በራሳቸው ስራ ላይ፣ ጾም ላይ፣ ትዳር ባለመመስረት፣ መልካም ምግብ ባለመብላት፣ ቅጠላ ቅጠል ዛፍ የሆነ ነገር ላይ የወረደውን ቅጠል በመብላት ጫካ ውስጥ ቆሞ ግንድ መስሎ ድንጋይ ተንተርሶ በማደር ጽድቃቸውን መሰረቱት። ጴንጤው ደግሞ በዚህ በኩል ደግሞ የራሱ ስታይል አለው። ከከተማ አይወጣም፣ ነቄ ነው። ዝም ብሎ ቅጠላ ቅጠል ምናምን ነገር አልበላም አይልም። ያገኘውን ነው የሚበላው፣ ችግር የለበትም። ጾም ብሎ ገብቶ እንኳን በአቮካዶ ነው የሚጸልየው የሚጾመው። በጣም ነቄ ነው። ግን እንደዛም ሆኖ በዚያ እንኳን ነገሩ ላይ ጽድቁን ሊመሰርት ይፈልጋል። ጽድቅ ሊመሰርት ይፈልጋል። መድረክ ላይ በሚያደርገው ትወናና አገልግሎት በሆነ ነገሩ እግዚአብሔርማ ከነሱ ይልቅ እኔን ያጸድቀኛል ብሎ ያስባል። ያን ጊዜ ተበላህ ወንድሜ፣ ባታገለግል ይሻልህ ነበረ። ባንተ ድርጊት ላይ ባንተ መውጣት መግባት ስራ ላይ ጽድቅህን ከመሰረትከው ተበላህ። ለዚያ ነው እስራኤላውያን የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። አንዲት እህቴ እያለቀሰች ደወለች። ወንድሜ ዳዊት የእግዚአብሔር በግ ብሎ ያስተማረውን ትምህርት ሰምታ እያለቀሰች ነው የምታወራኝ። ምንድነው የሆንሽው? እስኪ ለቅሶውን ለጥቂት ደቂቃ አቆሚና እስኪ ንገሪኝ። እግዚአብሔር ይህን ያህል ይወደኛል ያፈቅረኛል ወይ? እኔ እኮ ገና እንዲያፈቅረኝ እኮ ነው አስራት በኩራት የምከፍለው አለች። እኔ እኮ ገና በቃ እግዚአብሔር ከሰው ልጆች ሁሉ የሚጠላው እኔን በመቅሰፍት ለመምታት የሚከታተለው እኔን እስኪመስለኝ ድረስ ነው። እንደዛ ነው የማስበው። ስለዚህ አስራትም በኩራትም አገልግሎትም ቸርች ራሱ አክቲቭ ፓርቲሲፓንት መሆነው ገና እንዲወደኝ ብዬ ነው፣ ገና እንዲያፈቅረኝ ብዬ ነው እየየ ትላለች። እቺ ሴት ምናልባት የብዙ ሰዎችን ሐሳብ ተናግራው ይሆን? እሷ ስለተናገረችው ነው። ሌሎች ቅዱሳንስ በየመድረኩ ያሉ የሚሰበኩ ስብከቶች ምንድነው እንዲያስቡ የሚያደርጋቸው? ፕሮቴስታንት ምናምን የምትሉ አሁን የፕሮቴስታንት የኦርቶዶክስ የካቶሊክ ጉዳይ አይደለም። የትኛውም ነገር ሃይማኖት መሆን ሲጀምር፣ ክርስቶስን ከመንገድ ማውጣት ሲጀምር፣ በዛ ቦታ ላይ የራስን ጽድቅ ለመመስረት የሚደረግ ሩጫ አለ። ትውልዱ ሳያቅ ነው። መድረክ ላይ የሚቆመው ሰው ነው የሚያበላሸው። መድረክ ላይ የሚቆመው ሰው ነው የሚያስተው። ምክንያቱም መድረክ ላይ የሚቆመው ሰው የራሱን ኪንግደም መመስረት ጀምሯል። የራሱን ፎሎወርስ ማስከተል ጀምሯል። የራሳችን የአገልጋዮች ደቀ መዝሙር እንዲሆኑ ነው የምንፈልገው። ቅዱሳንን የተጠራ ነው ግን ወንጌልን እንሰብካለን፣ እናስተምራለን። የክርስቶስ ደቀ መዝሙር ማድረግ ነበር ዓላማችን። ኢየሱስም የሰጠን ሥርዓትና ትእዛዝ ይሄ ነበረ። ደቀ መዛሙርት ያድርጓቸው ነው ያለው። ኢየሱስን እንድንከተል እንድናስከትል ነበረ። ወደ ኢየሱስ ነበር ቅዱሳንን መጠቆም የነበረብን። ነገር ግን ኢየሱስ ከተረሳ ሰንበትበት ብሏል። አሁን አገልግሎት ቢዝነስ ሆኗል። ወንጌል አደራነቱ ቀርቶ እንጀራ ሆኗልና ሰው ሁሉ በየቦታው የራሱን ደቀ መዝሙር ነው የሚያፈራው። ለዚህ ደግሞ ዶክተር ደረጀ ከበደ በደንብ አድርጎ ዘምሮታል። መጽሐፍ ቅዱስ ኮሌጅ አጠናቅቄያለሁ፣ ምስክር ወረቀት ቆቤንም ጭኛለሁ። እንግዲህ የቀረኝ 20 ሰው ሰብስቤ ኪሳችሁ ኪሴ ነው ለወጭ ለቀለቤ የሚሉ ወንጌል ተጧሪዎች በዙሪያችን ፈልተዋል አለ። የሚገርም ነው። ትንቢት ነው። የሚገርም ነው። መጽሐፍ ቅዱስ ኮሌጅ ውስጥ የሚገባው አንተ ጅማ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ገብተህ በሆነ ዲፓርትመንት ውስጥ ሰልጥነህ ከዛ በሰለጠንከው ሙያ መሰረት ደግሞ
ስራ እየሰራህ ማህበረሰቡን እያገለገልክ ደሞዝ እየተከፈለ ለእንጀራ ትኖራለህ ነው። ስለዚህ ይህንን ሁሉ ያስወራኝ ምንድነው? ሮሜ 10 ቁጥር 3 ላይ የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና አለበቃ። Christ is the end of the law። ይህንን ሁሉ ያልነው በክርስቶስ ኢየሱስ የቤዛነት ስራ ምክንያት ጽድቅ ተቆጥሮልናል። ሮሜ 3:24 ነው ይህንን ሁሉ ያስወራን። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ተብሏል። እንዲያው በጸጋው ነው የምንጸድቀው ማለት ነው። እግዚአብሔር የተባረከ ይሁን። ቀጥሎ እግዚአብሔር በኢየሱስ ክርስቶስ የቤዛነት ስራ ምክንያት ጽድቃችሁን አረጋግጣችኋል ቅዱሳን። በኢየሱስ ክርስቶስ የቤዛነት ስራ ምክንያት ጽድቅ ተቆጥሮላችኋል፣ ጸድቃችኋል። ያለ እናንተ መልካም ስራ ኢየሱስ በሰራው ጸድቃችኋል። እርግጠኛ ናችሁ? ይህንን ነገር አረጋግጡልኝና እንለፍ፣ ወደሚቀጥለው እንሂድ። አለበለዚያ ገና እንትን ማለት አለብን። በክርስቶስ የቤዛነት ስራ ምክንያት ጽድቅ ያልተቆጠረለት ወይም አይ የኢየሱስ ክርስቶስ ስራ ብቻማ በቂ አይደለም የኔም ትንሽ ታስፈልጋለች የሚል ሰው ካለ የተሟላ ወንጌል አልሰማህም። ሃይማኖተኛው ዓለም የሰበከው ወንጌል ነው። የትም ሃይማኖት ውስጥ ሆን ትክክለኛ ወንጌል አልሰማህም። ስለዚህ በክርስቶስ ኢየሱስ የቤዛነት ስራ ምክንያት ጽድቅ ተቆጥሮልናል። ቀጥሎ በክርስቶስ የቤዛነት ስራ ምክንያት የእግዚአብሔር ቤተ መቅደስ ሆነናል። ዋው! በክርስቶስ የቤዛነት ስራ ምክንያት የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ገንዘቦች፣ በዋጋ የተገዛን የእግዚአብሔር ንብረቶች፣ በዋጋ የተገዛን የእግዚአብሔር ቤተ መቅደሶች፣ በዋጋ የተገዛን የእግዚአብሔር ሕዝብ ቅዱሳን ሆነናል። ማይ ጋድ ወንድሜ እህቴ፣ እግዚአብሔር ሰው በሰራው መቅደስ አይኖርም። ሰው በሰራው መቅደስ አይኖርም። በብሉይ ኪዳን ዲዛይኑን አሳይቶ ሙሴን እንዳሳየው መሰረት እንዲሰራ ከዚያም በኋላ ሰሎሞን ደግሞ ሰራ። ተመልከቱ፣ ሰው በሰራው መቅደስ ይኖር ነበር በብሉይ ኪዳን። በአዲስ ኪዳን ግን እግዚአብሔር ሰው በሰራው መቅደስ አይኖርም። ራሱ የሰራው መቅደስ አለ። ራሱ ገንዘቡ ያደረጋቸው ሊኖርባቸው የሚፈልግ ራሱ የሰራው መቅደሶች አሉ። አንተ ወንድሜ በውድ ዋጋ በኢየሱስ ክርስቶስ ክቡር ደም የተገዛ የእግዚአብሔር መቅደስ ነህ። አንቺ እህቴ በኢየሱስ ክርስቶስ ክቡር ደም የተገዛሽ፣ ኢየሱስ ቤዛ የሆነልሽ፣ እግዚአብሔር በልጁ ደም የገዛሽ የመንፈስ ቅዱስ የእግዚአብሔር ማደሪያ ነሽ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 እስከ 20 ቁጥር 19 እስከ 20 ለራሳችሁ እግዚአብሔር ምን አይነት ቦታ እንደሰጣችሁ ተመልከቱ ቅዱሳን። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ አለ። ማይ ሎርድ፣ በዋጋ የተገዛችሁ የእግዚአብሔር ቤተ መቅደስ፣ በዋጋ የተገዛችሁ የእግዚአብሔር ገንዘቦች ናችሁ። ቅዱሳን ገንዘቦች ናችሁ። በውድ ዋጋ በሚጠፋ ነገር በብርና በወርቅ ሳይሆን በኢየሱስ ክርስቶስ ክቡር ደም እግዚአብሔር የገዛ እግዚአብሔር የገዛሽ የእግዚአብሔር ንብረቶች፣ የእግዚአብሔር መንፈስ ቅዱስ ማደሪያዎች እንደሆንን መጽሐፍ ቅዱሱ ይናገራል። ይህንን ነገር በብሉይ ኪዳን
ኢሳይያስ ላይ ተቤዥቻለሁና በልጄ በኩል ቤዛ ሆኛለሁ ተቤዥቻለሁና አንተ የኔ ነህ ብሎ መናገር የሚችለው እግዚአብሔር ብቻ ነው። ለራሳችሁ አይደላችሁም፣ ለሰይጣንም አይደላችሁም። የገዛችሁ የእግዚአብሔር ንብረቶች ናችሁ። ስለዚህ እግዚአብሔር ምን አለ? ተቤዥቻለሁና አንተ የኔ ነህ፣ ተቤዥቼሻለሁና አንቺ የኔ ነሽ ማለት የሚችለው በውድ ዋጋ በልጁ በኢየሱስ ክርስቶስ ክቡር ደም የገዛችሁ እግዚአብሔር ብቻ ነው። ስለዚህ በኢየሱስ ክርስቶስ ክቡር ደም የተገዛችሁ የተዋጃችሁ በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የእግዚአብሔር ገንዘቦች የሆናችሁ የእግዚአብሔር ንብረቶች የእግዚአብሔር ቤተ መቅደስ የሆናችሁ ቅዱሳን እንኳን ደስ አላችሁ። እናንተ የመንፈስ ቅዱስ ማደሪያ ናችሁ። ይሄ ሁሉ የሆነው በኢየሱስ ክርስቶስ የቤዛነት ሥራ ምክንያት። የትም ሃይማኖት ውስጥ ግባ፣ እግዚአብሔር በኔ ውስጥ እየኖረ ነው ማንም አይልህም። ሐራም ነው። ፈጽሞ እንደዚህ አይባልም። ፈጽሞ እንደዛ አይባልም። የትም ሃይማኖት ውስጥ ግባ። ከባድ ነው ይህን ቋንቋ መጠቀም። ምናልባት እኛ በተደጋጋሚ ስንሰማው ቀሎብን ይሆናል ወንድሜ፣ ቀሎብን ይሆናል። በብሉይ ኪዳን እግዚአብሔር በእያንዳንዱ እስራኤላዊ ውስጥ አያድርም ነበር። ስለዚህ ማደሪያ ስሩልኝ አለ። ኦ አባ እናመሰግንሃለን። እነ ዳንኤል ሲጸልዩ የተዘጋ ሰማይ አለ። እነ ዳንኤል ሲጸልዩ የግድ እግዚአብሔር በመላእኩ በኩል ይልካል ሜሴጅ። በመላእኩ በኩል ሲልክ መልአኩ ሜሴጅ ይዞ ሲመጣ እርኩሳን መናፍስቶች ደግሞ አካባቢውን የሚገዙ ደግሞ ሊቋቋሙት ይችላሉ። ለምሳሌ ዳንኤል ሕዝቡን እስራኤልን ይዞ በአምላኩ በእግዚአብሔር ፊት ጾም ጸሎት በያዘበት ሰዓት ላይ ገና በጸለየበት በዛ ሰዓት ላይ በጾመበት በዛ ሰዓት ላይ እግዚአብሔር ሰምቶታል። መልሱንም በገብርኤል በኩል ልኮለታል። በመልአኩ ገብርኤል በኩል መልአኩ ገብርኤል ለዳንኤል የሆነውን መልስ ይዞ ሲመጣ ግን ዳንኤል ይኖርበት የነበረውን አካባቢ የፋርስን ቦታ የፋርስን መንግስት የሚገዛ ርኩስ መንፈስ አለ። ያ ርኩስ መንፈስ ገብርኤል የዳንኤልን መልእክት ይዞ እንዳይመጣ ወደ ዳንኤል እንዳይሄድ ተቋቋመው። ገብርኤል በዛ በኩል ሊያልፍ ሲል ይይዘዋል፣ ይዘጋበታል። በዛ በኩል ሊያልፍ ሲል ይይዘዋል፣ ይዘጋበታል። ኤንጀሊክ የሆነ ፋይት ሆነ። ያን ጊዜ 21 ቀን ሙሉ ገብርኤልን ተቋቋሙት እርኩሳን መናፍስቶች። ድሮ የእርሱ ጓደኞች የነበሩ አብረው የተፈጠሩ አብረው እግዚአብሔር አምላክን ሲያመልኩ የነበሩ ነገር ግን በኃጢአታቸው ምክንያት የተጣሉ የዲያብሎስ ወገኖች ገብርኤልን ተቋቋሙት። የፋርስ አለቃ የተባለው ገብርኤልን ተቋቋመው። ያን ጊዜ 21 ቀን ሙሉ ሲቆጠር በዛ ምክንያት ደግሞ ዳንኤል መልሱ አልመጣም እያለ እየጾመ እየጸለየ ነው። ስለዚህ ዳንኤል መውደቁ ነው፣ ፌንት አድርጎ መውደቁ ነው መልስ ካልመጣ። መልሱ ግን ዳንኤል በጾመበት ሰዓት በጸለየበት ሰዓት ተመልሷል። መልሱን ይዞ ይመጣ የነበረው ገብርኤል ግን 21 ቀን ሙሉ የፋርስ አለቃ ስለተቋቋመው 21 ቀን ሙሉ ዘገየ፣ መልስ ዘገየ። ያን ጊዜ የሚሆን ስላልሆነ ከዋነኞቹ የመላእክት አለቆች መካከል አንዱ ሚካኤል እኔን ሊረዳ ይመጣለ። ሚካኤል ሊረዳ ይመጣና ሰልፉን ሲይዝልኝ እኔ ሾልኬ በረርኳል። ወደ ዳንኤል ሾልኮ በረረ። ተመልከቱ፣ መንፈስ ዓለም ላይ ያለውን ኮንፍሊክት እንዳትረሱት። እርኩሳን መናፍስቶች ገብርኤልን 21 ቀን ሙሉ ነው የተቋቋሙት። ያንን ሰልፍ ደግሞ ሚካኤል መጣና ሲይዝለት በጣም ፓወርፉል ኤንጅል ነው። በጣም ፓወርፉል ኤንጅል ነው ሚካኤል። እነ ገብርኤል ምንድነው? ሃይራርኪ አለ፣ ደረጃ አላቸው። ስለዚህ መጥቶ ሚካኤል ሙሉ ሰልፉን ሲይዝለት ያን ጊዜ ገብርኤል ሾልኮ ወደ ማን መጣ? ወደ
ዳንኤል መጣ። ዳንኤል ሆይ እንደ ጸሎት ላይ ጾም ላይ ያለ በነበር በመጀመሪያው ቀን ነው ጸሎትህ የተሰማው መልሱም የተለ ግን ምን ላድርግ የፋርስ አለቃ 21 ቀን ሙሉ ተቋቋመኝ። ስለዚህ አሁን መሄድ አለብኝ። የግድ ፋይት ውስጥ መግባት አለበት። ስለዚህ በብሉይ ኪዳን እንደዛ ነው። ቀጥሎ የተዘጋ ሰማይ አለ። ቀጥሎ ሚስጥርን የሚገልጥ አምላክ በሰማይ አለ ይላል ዳንኤል። በአዲስ ኪዳን እግዚአብሔር በዚህ ይኖራል በዛ ይኖራል አትልም። ነገር ግን ሚስጥርን የሚገልጥ አምላክ በሰማይ አለ ሳይሆን የምንለው ሚስጥርን የሚገልጥ አምላክ በኔ ውስጥ አለ። ማደሪያው አድርጎኛል፣ መኖሪያው አድርጎኛል። አንተ የእግዚአብሔር ማደሪያ፣ አንቺ የእግዚአብሔር ማደሪያ ነሽ። በምን ምክንያት? በብሉይ ኪዳን ተሰምቶም አይታወቅ በየሃይማኖቶች ውስጥ የሌለ አስደንጋጭ ትምህርት ቀለል ብለን ነው የምንማማረው። እንዴት? በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የመንፈስ ቅዱስ የእግዚአብሔር ቤተ መቅደስ ማደሪያ ሆናችኋል እና አምላክ እናንተ ውስጥ እያደረ ነው። አምላክ ባንቺ ውስጥ ነው የሚኖረው። አምላክ ባንተ ውስጥ ነው የሚኖረው። እስኪ ለተወሰኑ ሰከንዶች እስኪ ወደ ራሳችሁ መለስ በሉና ይሄንን ቃል ዝም ብሎ በወፍ በረር ሳይሆን ምን እያለ ነው ብለን እስኪ ሜዲቴት እናደርገው። ምን እያለ ነው? አምላክ አንተ ውስጥ ነው ያለው። መንፈስ ቅዱስ አንቺ ውስጥ ነው ያለው። የሚገርመው ነገር መንፈስ ቅዱስ ገብርኤል ውስጥ የለም። መንፈስ ቅዱስ ሚካኤልን ማደሪያው አላደረገውም። እንደዚህ አይነት ቃል አልተጻፈላቸው። እነ ገብርኤል ውስጥ ማደር አልጀመረም። ማይ ሎርድ ትልቅ ሃይማኖተኞች አሉ። ሃይማኖት የመሰረቱ ሰዎች አሉ። አምላክ በውስጣቸው አላደረ። ሐራም ነው ነው የሚሉት። ፈጽሞ አይሆንም። ወንድሞቼ እህቶቼ እስኪ አስቡት። ሚስጥርን የሚገልጥ አምላክ በሰማይ አላት በል። አሁን በአዲስ ኪዳን የተዘጋ ሰማይ አላት በል። ኢየሱስ ሲመጣም ሲሄድም 2 ጊዜ ነው ሰማይን የከፋፈተው። በዚያ ላይ ደግሞ አምላክ በኢየሱስ በኩል እኛን ማደሪያው አደረገ። እኛም ደግሞ በኢየሱስ በኩል ወደ አምላክ ገባን። አሁን በቀኙ ተቀምጠናል። በክርስቶስ ሆነን በቀኙ ተቀመጥን። ስለዚህ በአንተና በእግዚአብሔር መካከል ምን አይነት የተዘጋ ሰማይ ነው ያለው? ርኩሳን መናፍስቶች አሁን ጸልያለን። ነገር ግን አሁን ርኩሳን መናፍስቶች አማርኛም ስለሚሰሙ፣ ኦሮምኛም ስለሚሰሙ፣ ትግርኛም እንግሊዘኛም ስለሚሰሙ አሁን በልሳኖቻችን ሸውደን ሰማይ እንገባለን። የት ነው የምትገባው? የትኛው ሰማይ ነው የምትገባው? ሰማይ አንተ ውስጥ አይደለም እንዴ? አንተስ በኢየሱስ ክርስቶስ ከማመን የተነሳ በእግዚአብሔር ቀኝ አልተቀመጥክም? በአንተና በእግዚአብሔር መካከል ጠጋበሉ ብሎ የሚቀመጥ አጋንንት አለ? እግዚአብሔር ጠጋበል አተደሙ ምን ይመስላል? ጠጋበል ብሎ በመሃል የሚገባ አጋንንት እርኩስ መንፈስ ያለ ይመስልሃል? ያለህበትን ኪዳን እንዳትረሳ። ይህ ኪዳን የተመሰረተው በእንስሳ ደም አይደለም፣ ክቡር በሆነው በክርስቶስ ኢየሱስ ደም ነው። በቃ እንትን ሊያከብዱት ሲሉ እኮ የተዘጋ ሰማይ ይታየኛል ሲል ይታያል። በቃ አንተ ራሱ ሰውየው ከወፍራም ድምፁ ጋር የተዘጋ ሰማይ በሚል ነው ዛሬ የምንማማረው ይላል። እስኪ በዙ ዙራ እንጸልያለን ይላል። ድምፁ ራሱ ዝግ ነው ድምፁ ራሱ አረረረረ ትላለክ። በቃ ከዛ ሰው ሁሉ ደግሞ አብሮ እየጮኸ ነው ለማስከፈት ሸውዶ ለመግባት። አጋንንቶች በቃ እዚህ ጋር ናቸው ሸውጅ። አቤት ምስኪንነት! ሌላ ሃይማኖት ውስጥ ብትሆን አልፈርድብህም። ክርስትና ውስጥ ነኝ እያልክ የአዲስ ኪዳን ተጠቃሚ ነኝ እያልክ በኢየሱስ የቤዛነት ሥራ ምክንያት ምን እንደተደረገልህ አታውቅም? ኧረ እንማማር ቅዱሳን። አንዳንድ ሰው አይተሃል፣ ድምፁ ራሱ በቃ መደበኛ ማስታወቂያ ቢሰራበት እንጀራ ይሆንለታል። በቃ ቸርች መተ መከራ አታብላቸው ቅዱሳን። አዲስ ኪዳናዊ መገለጥ አለ። የከበረ ኪዳን ውስጥ ነው ያለ ነው። ኢየሱስ መካከለኛ የሆነበት በክቡር ዳሙ የተመሰረተ የከበረ ኪዳን አለ። በዚህ ውስጥ
ኪዳናችንን ጠብቀን የተደረገልንን የቤዛነት ስራ ደግሞም በቤዛነቱ ስራ ምክንያት የመጡ በረከቶችን ሳንረሳ ማንነታችንን አውቀን መመላለስ አለብን። በእግዚአብሔር ቀኝ ተቀምጠሃል ሲል ገብርኤል በእግዚአብሔር ቀኝ እንዳልተቀመጠ እንዳትረሳ። አልተቀመጠ። እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ ብሏል በአንደበቱ። በእግዚአብሔር ፊት የምቆመው ነኝ ካለ ሰራተኛ ነው፣ አገልጋይ ነው። አንተ ደግሞ ልጅ ነህ፣ በክርስቶስ በእግዚአብሔር ቀኝ ተቀምጠሃል። እግዚአብሔር ማደሪያው አድርጎሃል በገንዘቡ ገዝቶ። እግዚአብሔር በልጁ ደም ቤዛ ሆኖልሽ ማደሪያው አድርጎሻል። ገብርኤል ውስጥ ግን የለም እግዚአብሔር። መላእክቶች ውስጥ ማደር አልጀመረም የሚል ጥቅስ ስለሌለ እነሱ ባሪያዎች አገልጋዮች ናቸው። አንተ ልጅ ነህ። ለአንተ የተሰራውን ስራ ለማየት ይመኛሉ ተብሎ ተጽፏል። አንዳንድ ጊዜ አንዳንድ መዝሙሮችን አብረን መዘመር አንችልም። እኛ ብቻ የምንዘምራቸው መላእክቶች የማይዘምሯቸው መዝሙሮች አሉ። አብረን አንድ ላይ የምንዘምረው በእርሱ ባህሪ በአምላካችን ባህሪ ላይ የተመሰረተ መዝሙር ቅዱስ 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 የሚል መዝሙር ሲመጣ እነርሱም ክንፋቸውን ዘርግተው ነው የሚያመልኩት። አንተም እዛ ውስጥ አብረህ ታመልካለህ። ኦኬ። ሌላ የቤዞቱ ስራ ላይ ኦኬ ደሙን ለኔ አፍስሶ አዳነኝ፣ ደሙን ለኔ አፍስሶ አዳነኝ ስትል እነ ገብርኤል ክንፋቸውን አጥፈው በመገረም ውስጥ ይሆናሉ እንጂ ገብርኤል ክንፉን ዘርግቶ የማረባ ነበርኩ አምላኬን የማላውቅ ደሙን ለኔ አፍስሶ አዳነኝ ቢል ይህንን መዝሙር ገብርኤል ስላልተጠቀመበት በቤዛነቱ ስራ ይህንን መዝሙር መዘመር አይችልም። መላእክቶች የማይዘምሩት መዝሙር አለ። አንተና እኛ ብቻ የምንዘምረው መዝሙር አለ። ኦ ማይ ጋድ። ጸጋውን እንጂ ጽድቄን አልቆጥርም፣ ከሰጠኝ በላይ ምንም አልጨምር። የማልጠቅም ባሪያ ታሪክ የሌለኝ አንድ ነገር ግን አውቃለሁ ኢየሱስ እንዳዳነኝ። አንድ ነገር አውቃለሁ ኢየሱስ ወዶኛል እኔን፣ ኢየሱስ ወዶኛል እኔን፣ ኢየሱስ ወዶኛል ማን ይቃወመኛል? ይህንን መዝሙር ገብርኤል መዘመር አይችልም። ቅዱስ 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 ኃያል 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 ስትል አብረው ነው የሚዘምሩት መላእክቶቹ። ከእርሱ ባህሪ ጋር ከቅድስናው ጋር የተገናኘ ላይ ይዘምራሉ። ከቤዛነቱ ስራ ጋር ከኢየሱስ ደም መፍሰስ ጋር ከተሰራልን የመስቀል ስራ ጋር በተያያዘ ግን በመገረም ውስጥ ሆኖ ነው የሚሰሙ። ዋው ምንኛ መደነቅ ነው! ስለዚህ መዝሙራችንን እራሱ በእግዚአብሔር ቃል ላይ መመስረት፣ በኪዳናችን ላይ መመስረት ኦኬ ደሙን ለኔ አፍስሶ አዳነኝ የሚለውን አዲስ ኪዳናዊ በደሙ ላይ የተመሰረተ መዝሙር ስዘምር በመገረም ውስጥ ሆነው የበጉን ስራ ያደንቃሉ። ኦኬ እርርበል ጠላቴ እርርበል ጠላቴ ስትል ይደናገጣሉ፣ ግራ ይጋብ። ምን ሆኖ ነው ይሏል። ጠላቴ ተው ይሃል ተው 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 እያልክ ስታብድ ሸሚዝህን አውልቀስ ምን ሆኖ ነው ይሏል። ምንድነው እያሉ ያሉት? ቅድም ደና ሲዘምሩ ነበር፣ በጣም ተገርመን ነበር። በበጉ ስራ፣ በበጉ ማዳን፣ በበጉ ደም የተሰራውን ስራ ሲዘምሩ ተገርመን ነበር፣ ተደንቀን ነበር። አሁን ምን ነክቷቸው ትባላለህ? ኦ ማይ ጋድ ኦ ማይ ጋድ። በዛ ላይ ኢየሱስ በመካከል ሆኖ እንደሚዘምር እንዳትረሳ። አብን የሚባርኩ መዝሙሮች ጋር አብሮ አለ። ኦ ማይ በወንድሞች መካከል ሆኜ በዜማ አመሰግንሃለሁ አለ። ምንድነው? የዛሬ 2000 ዓመት ኢየሱስ ሲዘምር ታስታውሳላችሁ?
የፋሲካውን እራት ከበሉ በኋላ መዝሙርን ዘመሩ ይላል። ማን አብሮ አለ? ኢየሱስ። ምን ብሎ ዘምሮ ይሆን? መዝሙር መጽሐፍ ላይ ያሉትን የዘመረው መዝሙር 18ን ከመዝሙር 18 ጀምሮ ያሉትን መዝሙሮች ናቸው። የተለያዩ ኮሜንታሪዎችን የፋሲካ እራት ላይ ምሽት ላይ አይሁዳውያን የሚዘምሩት መዝሙር አለ፣ ግን ኢየሱስ ዘመረ። ኦ ማይ ጋድ! ስለዚህ ኢየሱስ አብሮ ይዘምራል። መላእክቶችም ደግሞ አዲስ ኪዳናዊ በበጉ የተሰራ ስራ ላይ ተመስርተን አባታችንን ስንባርክ ይደነቃሉ። የበጉ ስራ ካምሮ የሚያልፍ ነው፣ ይገረማሉ። ነገር ግን መዝሙራችን ላይ ጥንቃቄ ማድረግ አለብን። አትተወኝ እባክህ አትራቀኝ፣ መንፈስህን ከኔ አትውሰድብኝ ስትል ግራ ይጋባሉ። ለምን? ኪዳኑን ያልጠበቀ መዝሙር ነው። ምን ሆኖ ነው? ኪዳናቸውን ለምንድን ነው የማይጠብቁት ትባላለህ። ስለዚህ ወንድሞቼና እህቶቼ መዝሙራችንም ሆነ ይሄንን ሁሉ ያወራሁት ለምንድነው? አንድ ቃል ነው። የእግዚአብሔር ቤተ መቅደስ ናችሁ። በክርስቶስ ኢየሱስ የቤዛነት ሥራ የተዋጃችሁ፣ በክርስቶስ ኢየሱስ ደም የተገዛችሁ የእግዚአብሔር ቤተ መቅደስ ናችሁ ይላል የእግዚአብሔር ቃል። ምን ማለት ነው? እንዴት የሚያስደንቅ ነገር ነው። ስለዚህ አምላክ አሁን ባንተ ውስጥ አለ ማለት ነው። መንፈስ ቅዱስ አሁን አንቺን ማደሪያው አድርጎሻል ማለት ነው። ስጋችን የራሳችን አይደለም ማለት ነው። አዎ በብሉይ ኪዳን ተቤዥቻለሁና አንተ የኔ ነህ አለ። በአዲስ ኪዳን ወይ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ ማደሪያ እንደሆነ አታውቁምን? ለምን? በዋጋ ተገዝታችኋልና፣ በክቡር ደም፣ በኢየሱስ ክርስቶስ ክቡር ደም፣ በእግዚአብሔር ልጅ በኢየሱስ ክርስቶስ ክቡር ደም በዋጋ ተገዝታችኋል። ስለዚህ ለራሳችሁ አይደላችሁም። እና ምን ይሁን? በስጋችሁ እግዚአብሔርን አክብሩ። ጣም ለራሳችሁ ራሱ ቦታ ይኑራችሁ። እግዚአብሔር የከበረ ቦታን ሰጥቷችኋል። አሁን በቅድስና የምንመላለሰው ይህንን ነገር ከተረዳን በኋላ በዋጋ ተገዝታችኋል ይልና የሰይጣን አይደላችሁም አላለም። ሰይጣን እዚህ ቦታ ላይ ሩቅ ነው። ምን ይደርሰዋል? የራሳችሁ እንኳን አይደለም። ስጋ የራስህ አይደለም። ስለዚህ የራስህ አይደለም። በዋጋ የተገዛ የእግዚአብሔር ገንዘብ ነው ስጋ። እህቴ አሁን ተሸክመሽ የምትዞሪው ስጋ ያንቺ እንዳይመስልሽ፣ እንዳትሳሳች። አንዳንድ ሰው ከዛ አልፎ ሀብትሽ አጋንንቶች ዳግም ልደት ያገኙ አማኞች ውስጥ ይገባሉ ብለው ይጠይቃሉ። ይሄ ኪዳኑን ያልጠበቀ ፈጽሞ የማይሆን ጥያቄ። ምክንያቱም አይደለም ያጋንንት ነውና አይደለም ያጋንንት መጠቀሚያ ሊሆን ነውና ስጋችን አጋንንት ገብቶበት ሊኖር ነውና እኛ ራሳችን እንኳን በስጋችን ላይ መብት የለንም። ስለዚህ እንዴት እንደምንመላለስ እንዴት እንደምንወጣ እንደምንገባ በጣም ጥንቃቄ አድርጉ። ስጋ ያንተ አይደለም። ደም ተከፍሎበታል፣ ዋጋ ተከፍሎበታል። በክቡር በኢየሱስ ክርስቶስ ደም የተገዛ የእግዚአብሔር ገንዘብ ነው። መንፈስ ቅዱስ ማደሪያው አድርጎ በቤቱ በንብረቱ እየኖረ ነው። ስለዚህ በውስጣችን የሚኖረው ቅዱስ ስለሆነ ቤተ መቅደሱ በቅድስና መያዝ አለበት። በውስጣችን የሚኖረው መንፈስ ቅዱስ ንጹህ ስለሆነ በንጽህና ቤተ መቅደሱ መያዝ አለበት። ይህንን አካልህ ያንተ መስሎ የትም ቦታ ይዘህ ወስደህ እንዳታስተኛው። እህቴ ማንም ጎትቶ ይዞት የሚሄደው ስጋ አይደለም ያንቺ አካል። በጽም ሪስፔክት ያስፈልጋል። ምን ብሎ የመጣ ሰው በሙሉ ጎትቶ ይዞት የሚሄድ አንቺ የተከበርሽ ሴት ነሽ። በክቡር በኢየሱስ ክርስቶስ ደም የተገዛሽ የእግዚአብሔር ንብረት ነሽ። ስጋሽ የመንፈስ ቅዱስ ማደሪያ ነው። ወንድሜ ስጋ የመንፈስ ቅዱስ ማደሪያ ነው። ያገኘኸውን የምታስገባበት የምትጠጣበት አይደለም። ጥንቃቄ። አንስተ ማጨስ አይቻልም። ለምን? ያንተ ንብረት አይደለም። ጨጓራህም፣ ኩላሊትህም፣ ሳምባህም፣ ልብህም ተቆጥሮ ነው የተሰጠ። ጥርስ ተቆጥሮ ነው የተሰጠ። የእግዚአብሔር ገንዘብ ላይ ጥቃት አትፈጽም። እኔ እግዚአብሔርን መች ነካሁት? እሱ ጋር አልደረስኩኝ እንዳትል። አካልህ ያንተ እንዳይመስልህ፣ አካልሽ ያንቺ እንዳይመስልሽ። ስለዚህ የፈለጋችሁትን ማድረግ አትችሉም።
ጾም ጾሎት በሚል ሰበብ የረሃብ አድማ ውስጥ አስገብታችሁ አካላችሁን መጉዳት አትችሉም። አንድ በዚህኛው በኩል ደግሞ ተገኘ ተብሎ የተገኘውን ሁሉ ያግበሰበሱ ማስገባትም ልክ አይደለም። ቤተ መቅደሱ መጨናነቅ የለበትም። ቤተ መቅደሱ በንጽህና መያዝ አለበት። ወንዶች ቅዱሳን ስሙኝ፣ አካላችሁን በስፖርት የምትይዙት ኤክሰርሳይዝ የምትሰሩት ሴት ለማማለል መሆን የለበትም። ፈጽሞ የአምላክ መቅደስ የአምላክ ገንዘብ ነው። በንጽህና ጤንነቱ በተጠበቀ ሁኔታ መያዝ አለበት። ኩላሊት ፌል እስኪያደርግ ድረስ አንተ የት ነበርክ? ጥርስ ሁሉ እስኪጠቁር ድረስ የት ነበርክ ነው እኮ የምትባለው። የራስ መሰለህ ነው የምትባለው። ጥርስህን የሚያቆሽሽ የሚያራግፍ ነገር፣ ጥርስህን የሚያበልዝ ነገር ማስገባት የለብህም። ንጽህና መጠበቅ በቸም በዚህ ዘመን እኔ እንጃ ወር ሙሉ ሰውነትን ሳትታጠብ እንዲሁ ጦርነት ሄደ ካልሆነ በስተቀር ጦርነት ሀገርን ጥበቃ ብለህ ሄደ ውሃ የሌለበት ምድረ በዳ ውስጥ ሆነ ወር እንትን ብትል እግዚአብሔርም ደግ ስለሆነ ዝናብ ያዘንብልሃል። ወንድሜ ዝናብ ያዘንብልሃል። ግን አካልህን በንጽህና መያዝ ነምለ ጫት ምናምን ነገር እዚህ ውስጥ ማስገባት አይቻልም። አብትሽ ምን አለው ጫት ወደ ገሃነም ያስገባ ደግሞ በዚህ በኩል ከገሃነም ያስወጣ ምንም ችግር አለው? እቺ ቋንቋ በጣም በቃ ምንድነው የሚባለው? ከእግዚአብሔር ሐሳብ ውጭ ሆኖ የራስን ሐሳብ ለመፈጸም ምን ችግር አለው የሚባል ነገር የለም። ምክንያቱም እግዚአብሔር የከለከለንን ነገር በሙሉ ስታስብ የከለከለን ከሚጎዳን ነገር ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅመኝም ማለት የአምላክ መቅደስ ነህ። በአንተ ውስጥ የሚኖር እኮ ክፍል አለ። ያንን ነገር ስታደርግ መንፈስ ቅዱስ ደስ ይለዋል ወይ? ቅዱሳን ሄደ ከሆነች ልጅ ጋር ካላመነች ሴት ጋር ሄደ ሚስት ካልሆነች ሴት ጋር ልተኛ ስታስብ ማንን ይዘህ ነው የምትሄደው? መንፈስ ቅዱስ እኮ በአንተ ውስጥ አለ። የሆነ የማያምን ሰው አንቺን ይዞ ጎትቶ ይዞሽ ሊሄድ ሲል የምትማረኪው እህቴ ማን ነው በውስጥሽ ያለው? መንፈስ ቅዱስ እኮ አለ። ምንድነው እየተከሰተ ያለው ነገር? በዛ ሰዓት ላይ በመንፈስ ቅዱስ ቁጥጥር ስር ነው። ማንነትሽን ማወቅ፣ ማንነትህን ማወቅ። ያን ጊዜ ሰይጣን ቤተ መቅደሱን እንዲጎዳ ለማድረግ በተለያየ አቅጣጫ ሲሽከረከር ፈጽሞ ወጣቶች ቶሎ ማግባት፣ በዝሙት ፈተና እንዳትፈተኑ ቶሎ ማግባት፣ ሱስ ምን ውስጥ እንዳትገቡ ጓደኛችሁን አስተካክሉ። ጓደኛ ምረጡ። ወደ ኃጢአት የሚመራ ጓደኛ አለ። ክርስትናን የሚያቀል ጓደኛ አለ። የዓለምን አስተሳሰብ የሚሰብክ ኃጢአትን ቀለል አድርጎ የሚያወራ ጓደኛ አለ። ከእንደዚህ አይነት ጓደኛ ራቁ። ሐዋርያው ጳውሎስ እዚሁ ቆሮንቶስ ላይ ምን እንዳለ ታውቃላችሁ? አንደኛ ቆሮንቶስ እዚሁ ምዕራፍ 5 ላይ ማይ ጋድ ምዕራፍ 5 ላይ ቁጥር 9 ጀምሮ ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍኩላችሁ በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችን ወይም ጣዖትን የሚያመልኩትን አላልኩም። ዓለምማ መገለጫዋ ይሄ ነው። ዓለምማ ካልዘሞተች ምኑን ዓለም ሆነች? ዓለም ካልሴሰነች ምኑን ዓለም ሆነች? ዓለም ነጣቂ ካልሆነች ምኑን ዓለም ሆነች? ዓለም ጣዖትን ካላመለከች ምኑን ዓለም ሆነች? ስለዚህ ቁጥር 9 ከሴሰኞች ጋር እንዳትተባበሩ በመልእክት የጻፍኩላችሁ በጠቅላላው የዚህን ዓለም ሴሰኞችን ወይም ገንዘብን የሚመኙትን ነጣቂዎችንም ወይም ጣዖትን የሚያመልኩትን አላልኩም። በስራ ቦታ በተለያየ ሶሻል ላይፍ ትገናኛላችሁ። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበረ። ገዳም ነበር መግባት የነበረባችሁ። ነገር ግን ከማያምነው የዓለም ሕዝብ ጋር በተለያየ መንገድ ትገናኛላችሁ። በስራም ትገናኛላችሁ፣ በሶሻል ላይፍም ትገናኛላችሁ። በተለያየ አቅጣጫ መስመራችሁን ጠብቀው እነርሱ ራሱ አክብረው ነው የሚንቀሳቀሱት። ተመልከት።
ወንጌልም ደግሞ በዛ መንገድ ነው የምናደርሳቸው። እየሰበክንም ከነርሱ ተቃራኒ የሆነውን የጽድቅ ሕይወት እየገለጥንም እንኖራለን። ነገር ግን ቀጥሎ ያለውን ቃል ተመልከቱ። አሁን ግን ወንድሞች ከሚባሉት አየ ወንድም ነኝ ሃሌሉያ እግራ ማህንዳራ ባሻካ እያለ መድረክ ላይ ራሱ ማይክ አያያዝ ሁሉ በጣም ጎበዝ ነው። ነገር ግን ወንድሞች ከሚባሉ አንዱ ሴሰኛ ማለት ካገኛት ሴት ጋራ መተኛት የሚፈልግ ያገኛትን ሴት መተኛት የሚፈልግ ሴሰኛ ይባላል። ከእንደዚህ አይነት ጴንጤ ሴሰኛ ከሆነ ገንዘብን የሚመኝ ገንዘብን ለማግኘት ብሎ የሚሄድበት ጤናማ ያልሆነ መንገድ አለ። ወይም ጣዖትን የሚያመልክ ምንድነኝ እያለ ወንድም ነኝ እያለ ወይም ተሳዳቢ ወንድም ነኝ። ሴቶችም እንዳሉ እንዳትረሱ። ወንድም በሚባለው ውስጥ ሴቶችም አሉ። ስለዚህ ሴሰኛ ወንድም ሴሰኛ እህት ነኝ የምትል ገንዘብን የሚመኝ ወንድም ነኝ እህት ነኝ የሚል ተሳዳቢ ወንድም ነኝ እህት ነኝ የሚል ጣዖትን የሚያመልክ ወንድም ነኝ እህት ነኝ የሚል ሰካር ወንድም ነኝ እህት ነኝ የሚል ነጣቂ ወንድም ነኝ እህት ነኝ ከሚል ጋር ከእርሱ ጋር እንዳትተባበሩ እጽፍላችኋለሁ። እንደዚህ ካለው ጋር መብል እንኳን አትብሉ። ዋው! ስለዚህ አየ ጓደኛህን ቼክ አድርጋ፣ ጓደኞቻችሁን ቼክ አድርጉ። በጣም ወደ ኃጢአት የሚያመሩ ኃጢአትን ቀለል አድርገው የሚሰብኩ ጴንጤዎች አሉ። አንተ የአምላክ መቅደስ ነህ። አንቺ የአምላክ መቅደስ ነሽ። ከዓለም የቀረባችሁ ጥፋቷን የቀረባችሁ እንጂ የጎደለባችሁ ነገር የለም። ወደዛች ወደ ክፉ ዓለም ኃጢአቷን ቀለል አድርጎ እየሰበከ የሚጋብዛችሁ ወንድም ነኝ ጴንጤ ነኝ እያለ ጓደኛ ነኝ እያለ በእናንተ ዙሪያ የሚሽከረከር ካለ ከእንደዚህ አይነት ሰው ጋር ህብረትም እንዳታደርጉ፣ ምግብ እንኳን አብራችሁ እንዳትበሉ። ወንድሞቼ ተጠንቀቁ። የሚያሰማችሁ ነገር በጣም ኮንትሮል የማድረግ አቅም ስላለው ምን እንደምትሰቡ ተጠበቁ ተብሏል። ጓደኛህን ተመልከተው። በጌታ ነገር ውስጡ የማይቃጠል ኢየሱስ ሲባል በቃ የማያለቅስ ነፍሱ እስኪጠፋ ድረስ ኢየሱስን የማያፈቅር ከሆነ ምን ይሰራልሃል? ያውም አበሻ ጉድ ነው የሚያደርግ። ብዙ ልጆች ክፉ ጓደኝነት ገጥሟቸው መልካምነታቸውን አጥተዋል። መንፈሳዊነታቸው ጠፍቶባቸዋል። ኮንፊውዝድ ሆነዋል። ሲሰብኳችሁ ደግሞ በቃ እንደ ፋራን ራሳችሁ እንድትመለከቱ ነው የሚያደርጓችሁ። ተረበለው ትላንት ተጨፈረ፣ ትላንት ተጠጣ፣ ዋው ተጠጣ። ያን ጊዜ አንተ ፋርነት ውስጥ የገባ ይመስላል። የመጨረሻ አራዳ ማለት ሄዶ የሚጨፍር የሚሰክር እና በየቦይ ውስጥ የሚገባ ሳይሆን ራሱን የሚጎዳ ሰው ሲጀመር አራዳ ይባላል እንዴ? የዚህ ዓለም ትርጉም እኮ ይገርመኛል። ኦኬ አረ የተለያዩ ሴቶች ጋር ነው የሚተኛው እና የሚገርም እኮ ነው፣ አራዳ ነው። ሴቶች ደግሞ እህቶቻችን ፋርነት ይሰማቸውና በዛ ሰው ሊቀኑ ወይም ደግሞ ከዛ ሰው ጋር በባለገች ሴት ሊቀኑ ይችላሉ። አረ እህቴ፣ አረ ወንድሞቼ፣ እህቶቼ ፈጽሞ በዚች ምድር ላይ አራዳ ማለት ኢየሱስ ክርስቶስን ነፍሱ እስክትጠፋ ድረስ አፍቅሮ በኢየሱስ ፍቅር ተይዞ ኢየሱስን ለማገልገል የጨከነ ለትውልድ በረከት ለመሆን የጨከነ ሰው ነው አራዳ። ወደ ገሃነም እየተጓዙ ነው ዓለማውያን አራዳነን የሚሉት። ስታይል ይላሉ። እዚህ ጋር ሰንሰለት ያደርጋል፣ ጸጉሩን ያስረዝማል፣ ሱሪውን ዝቅ አድርጎ ከዛስ አራዳ ስታይል። ወደ የት ነው የሚሄደው? ወደ ገሃነም። ወደ ገሃነም የሚሄድ አራዳ የለም።
አራዳ ከፊት ለፊት ጥፋት እንዳለ በመንፈስ ቅዱስ ስብከት ተመልክቶ ኖ ብሎ መንፈስ ቅዱስን እያደመጠ በትክክለኛ መስመር የሚጓዝ ክርስቶስን መስሎ የሚወጣ የሚገባ የእግዚአብሔርን ቃል የሚወድ ኢየሱስ ነፍሱ እስክትጠፋ ድረስ ኢየሱስን የሚያፈቅር ወንድም እህት አራዳ ናቸው። እነዚህ ራሳችሁን በዚህ ዓለም መስፈርት አትመልከቱ። የዚህ ዓለም መስፈርት የተዋረደ ነው። ሰውን ወራዳ በማድረግ ክብሩን በመቀማት እርኩሰት ውስጥ በማስገባት ነው አራዳ የምትለው ይቻላል። አንተ ወንድሜ ኢየሱስ አይደለም ለሰማያዊው ነውና ለምድራዊ ነገር እንኳን ከተትረፈረፈ በላይ ጠቅሞናል። ጤንነት ይጠበቃል። ከኢየሱስ ጋር ስትውል ጤንነት ይጠበቃል። ከኢየሱስ ጋር ስትወጣ ስትገባ እድሜ ይጨመርልሃል፣ ትለመልማለህ። ጓደኞች እያረጁ ነው፣ አንተ ግን ትለመልማለህ። የእግዚአብሔር መንፈስ ያለመልምሃል። በውስጥ ያለው መንፈስ ለሞተው የአካል ክፍል ህይወትን እየሰጠ ለደከሙ ሴሎች ተሐድሶን እየሰጠ እንደገና ያለመልምሃል ወንድሜ፣ እንደገና ያለመልምሻል እህቴ። ከመንፈስ ቅዱስ ጋር ስትሆኑ ትለመልማላችሁ። ያምርብሃል፣ የምትለብሰው ያምርብሃል፣ የምትበላው ይስማማሃል፣ የምትጠጣው የምትጠጩ ይስማማሻል። አባቶይ ማንነታችንን አሳየን። ስለዚህ በዋጋ የተገዛን የእግዚአብሔር ንብረቶች፣ የእግዚአብሔር ማደሪያዎች ነን። በዚህ አካል ውስጥ እግዚአብሔር አለ። ባለ ንብረቱ አለ፣ ባለ ቤቱ አለ። ያለ ባለ ቤቱ ፈቃድ የሚከናወን ነገር በሙሉ ቤተ መቅደሱን የሚጎዳ ስለሆነ ጥንቃቄ መደረግ አለበት። ምግብ ራሱ አልኳችሁ እኮ አይደለም የሚጎዳውን ነገር ነውና ኩላሊትን ፌል የሚያስደርገው ልብህን የሚጎዳውን በመጠጥና በሲጋራ በሐሽሽ ሳምባህን ከአገልግሎት ውጭ የሚያደርገውን ኔጌቲቭ ነገሩን አይደለም። ምግብ እንኳን መደበኛ ምግብ እንኳን ኦቨር አይበላም። ተገኘ ተብሎ ብሎም አይበላም። ቤተ መቅደሱን ማጨናነቅም የለብህም። ረሃብ ውስጥም መሆን የለብህም። ጾም ሲባል ኢትዮጵያዊ ትዝ የሚለው ከሆዱ ነው የሚጾመው። ጥሩ ነው፣ ከሆዱ ነው የሚጾመው። ነገር ግን ከሆድ ራሱ ለመጾም እኮ የረባ ምግብ አለ ወይ ብለህ ማሰብ አለብህ እኮ። እሺ የረባ ምግብ አይኖር ከምግብ ጾማለሁ፣ ጥሩ። ነገር ግን አሁን እኔ ልጾም ብል እውነት እላችኋለሁ፣ አንደኛ ከኮምፒውተሬ ጾማለሁ፣ ከሞባይሌ እጾማለሁ። አሁን በዚህ ሰዓት ትልቁ አንተን የሚቆጣጠር ቢዚ የሚያደርግ ኮምፒውተር ከሆነ ሞባይል ከሆነ የዚህ ዘመን ሰው መጾም ያለበት ከእንጀራ ብቻ መሆን የለበት። ከእንጀራ ሊጾም ይገባል። አይ ዛሬ ጾም ጸሎት ላይና ስልኩን ይዞ ቁጭ ብሎ ይውላል። አልጾምክም ወንድሜ። ከእንጀራ ጾመሃል፣ ከስልክህ አልጾምክም። ከእንጀራ ጾመሻል፣ ከኮምፒውተሩሽ አልጾምሽም። ምን ማለት ጾም ማለት እኮ ስጋህን አካልህን ሊስብ ከሚችል ነገር ለጊዜው ራስን መገደብ ነው። ስለዚህ በዚህ ሰዓት እውነት እላችኋለሁ ከምግብ ይልቅ የዚህን ዘመን ትውልድ የሚስበው ሶሻል ሚዲያ ነው። ጾም ጸሎት ብለህ በር ዘግተህ ጓደኞችን በሙሉ በኋላ እንገናኛለን፣ እግዚአብሔር ይገስጻችሁ፣ ከጾም ጸሎት ልታስፈቱ በር ዘግተህባቸው ግን ወዲያው ሞባይል ገብተህ ቲክቶክ ውስጥ ከገባ አባቶ ጸጋ ጨምርልን። እንግዲህ ሞባይል ቲክቶክ ሶሻል ሚዲያ ባልነበረበት ጊዜ ሰው ሁሉ በምግቡ ዙሪያ ስለሆነ ከምግብ ዞር ይላሉ፣ ይጸልይ። አሁን ከብዙ ነገር ነው የምንጾመው። ከሞባይልህም ትጾማለህ፣ ከኮምፒውተርህም ትጾማለህ፣ ከተለያየ ነገር። ዓለም በሙሉ ተሰብስባ በሞባይል ውስጥ መጣለች። ኦኬ ከዚህ ዓለም ነገር እስኪ ወጣ ብዬ በአባባ ፊት ሰብሰብ ብዬ እስኪ አባባን ደግሞ በጾም ጸሎት ከእርሱ ጋር ኢንጆይ ያደርጋለሁ ብለህ እያሰብክ ዓለም ተሰብስባ፣ አሁን እኮ ዓለም እዛ ጋር አይደለም ያለችው፣ ዓለም በሞባይል በኩል እኮ መጣለች። የትኛውንም ነገር እኮ ሞባይል ላይ ነው ያለው። ጾም ጸሎት ላይ ያለ ቲክቶክ የሚገርም ነው። እቺ ደግሞ እንዴት ነው የሚያንቀጨቅጫት? አሳልፋት። አልጾምክም
አልጾምክም፣ ግልጹን ነው የምነግርህ። እንደዚህ ነው ማለት ነው። ስለዚህ በክርስቶስ ኢየሱስ የቤዛነት ስራ በዋጋ የተገዛን የእግዚአብሔር መቅደሶች ነን። ይህንን ይመስላል። ዛሬ የተመለከትነው ሁለት ነገር ነው። በኢየሱስ ክርስቶስ የቤዛነት ስራ ምክንያት ጽድቃችን ተረጋግጧል። በኢየሱስ ክርስቶስ የቤዛነት ስራ ምክንያት የእግዚአብሔር ቤተ መቅደስ ማደሪያ ሆነናል ማለት ነው። የሚቀጥለውን ኔክስት ላይ እንመለከታለን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ለሁላችን ይሁን። አሜን።